ሚኒስትር ዶክተር በለጠ ሞላ ወይም የአብን ሊቀመንበር እየተጋጩ ነው የሽመልስ አብዲሳ አማካሪ ጋር። ሰሞኑን የምክክር ኮሚሽን ውስጥ ታዛቢ ከተባሉት መካከል አንድ የሚሳደብ ነበር። የአማራ ህዝብን ባለፈው ተሳድቦ አሳይተነው ነበረ። ምን ብሎ ነበር የጻፈው? በምክክር ኮሚሽን ታዛቢ ተብሎ እነዚህ አማራ የመጡ ተወካይ አማራን እኮ እንትን ማድረግ የሚችለው ማሸነፍ በውይይት ማሸነፍ አይቻልም፣ በማስገበር ነው በማንበርከክ ነው ብሎ አቅርበነው ነበረ። በእንትኑ በአንቺ ማለት ነው ጽሁፉን አይቼዋለሁ። አሸንፎ ባሪያ ማድረግ ነው መግዛት ነው እንደዛ ነበር ያለው። አሁን ደግሞ ትናንትና ይሄን ጻፈ የሽመልስ አብዲሳ አማካሪ ማለት ነው። ዛሬ እንትና ጋር እየተመላለሱ ነው የአብኑ ሊቀመንበር በለጠ ሞላ ጋር ማለት ነው። የአማራን ምሁራን አንድ የሚያደርጋቸው ጉዳይ ይላል። በፈለጉት ተቋም ውስጥ ይስሩ፣ በፈለጉት ቦታ ይኑሩ፣ የፈለጉትን ያህል የፖለቲካ አመለካከት ልዩነት ይኖራቸው፣ የፈለጉትን ያህል ይማሩ፣ ጓደኛ የሚሆኑ ከአንተ የሚጠቀሙ የአማራ ምሁራንን ልዩ የሚያደርጋቸው አንድ ነገር አለ። በአንድ ነገር ላይ ይስማማሉ። እሱም ለኦሮሞ ያላቸው ጥላቻና የኦሮሞን ጥቅም ማደናቀፍ ላይ። እነሱ የኦሮሞን ጥቅም ማደናቀፍ እንደ ትልቅ ድል እና ስኬት አድርገው ይመለከቱታል። ከዚህ የብሔራዊ ምክክር የተማርኩት አንዱ ነገር ይህንን ነው። ይህን የምጽፈው ጥላቻ ለመስበክ አይደለም፣ ጥላቻን በጥላቻ መልሱ ማለት አይደለም። ነገር ግን በፖለቲካ ውስጥ ለመሳተፍ የሚፈልግ ማንኛውም ኦሮሞ የሆነ ሰው ይህንን እውነት አሳምሮ ማወቅ አለበት። የአማራ ምሁራን አንድ የሚሆኑት እኛም በመጥላት መሆኑን ማወቅ አለባቸው። አማቾቻችን እኛን ይጠሉናል የሚል ቃል ነው የጻፈው። ሁለተኛ ማለት ነው እንግዲህ ይሄን ያለው ለምንድን ነው? በዚህ በፊንፊኔ ከኛ ለምን ተከራከራችሁ ብሎ ነው። በሱ ቤት ሚዛናዊ የሆነ አስተያየት አንስተዋል የኦሮሞ ተወካዮች በዛ ውስጥ። ለምን እነሱ የሚያዩት በራሳቸው በጠባቧ መነጽር ስለሆነ አዲስ አበባ የአንድ ብሔረሰብ ካልሆነች ሌላው አደናቃፊ ነው። በእነሱ ቤት ምቀኛው ነው። ምቀኛ ነው። ለምን የሁሉም ይሁን ማለት ነው ወይስ የብቻ ይሁን የሚለው ምቀኛ ማን ነው? ስግብግቡ ማን ነው? ምቀኛ የሚለው እንኳን ላያዩትም። ለምን? ትርክታቸው ጠባብ ነው። ከኢትዮጵያ አኳያ አይደለም እየተማሩ ያደጉት። ከብሔር አኳያ ሲማሩ ተቆጥቁተው ብሔርህ እንዲሆኖ ብሔር እንዲሆኖ ተደርጎ እያለ ስለሆነ ኢትዮጵያ የሚለው ነገር አይገባቸውም። ስለዚህ የሁላችንም የጋራ ሆነን እንጠቀም ስትብይ ለነሱ አደናቀፍሽ ማለት ነው። እንዲህ አይነት ሰዎች ናቸው የተሰበሰቡትና በለጠ ምን ብሎ መለሰ? ዛሬ የመለሰው መልስ ይህ ሰው በዚህ በደረጃ በአንድ የተከበረ ህዝብ ላይ በይፋ ጥላቻ እንዲቀሰቀስ መብቱን ከየት ያገኘው? አይዞ እየተባለ ይሆንን? በነማን? ኮሚሽነር ደመላሽ ገብረ ሚካኤል ይህንን እና መሰል ሰዎችን በአቋም የማትጋራቸው ከሆነ ህግ ታስከብር ዘንድ እናሳስባለን። እዚሁ ከተማ ውስጥ ሆኖ ግን በህዝባችን ላይ የጥላቻ ቅርሻቱን ሊረጭ አይችልም። ይህንን መሰል ጥሪዎች ህዝባችንን ዋጋ ሲያስከፍሉ ተመልክተናል። ነገ ላይ በሚፈጠሩ ጥፋቶች እኒህን መሰል ሰዎችም ይሁኑ ይህንን ቶለሬት ያደረጉ ተቋማት ነፃ ሊሆኑ ከቶ አይችሉም። ሀገር እኮ የሁላችንም ነው። አይ በአቋም አንድ አይነት ካላችሁ ደግሞ ጥሩ ነው፣ ግፉበት። በጠቅላይ ሚኒስትር አብይ አህመድ ፎቶ ተከልሎ ከተጠያቂነት ነፃ መሆን ግን አይቻልም። መረን የለሽነትና መጨማለቅ በዛ። ግድ የለም ሰከን እንበል፣ መሬት እንርገጥ፣ ህዝባችንን በሙሉ አይን በአንድነት እንመልከተው፣ ከጥላቻ ፍረጃ እንቆጥበው ነው ያለው በማለት ጠንከር ያለ ቃል ነው። ሰሞኑ እየተመላለሱ ነው። አላቅም ምን እንደነካቸው ቅርሻታም ሁሉ ብሎ ነው የተናገረው። እንዳልኩሽ በዚህ ደረጃ ላይ ምን ስለሆነ የሆነ ነበለጠም እንደዚህ ያመረሩት አላውቀውም። እሱ ምክንያቱም ግን ሰሞኑ ጠንከር ያሉ ነገሮች እያደረጉ ምክንያቱም የአማራ ህዝብን ሲያሰቃዩ ሲገድሉ ነው የከረሙት እነዚህ ሰዎችና ሰሞኑን ግን እዛው ምክክር አሁን መልስ ሰጥቶታል። ለበለጠ ደግሞ መልሶ እሱ ቅድም አንድ ሚኒስቴር እንዴት እንደዚህ ሐሳቡን ገለጸ ብሎ ይታሰርልኝ ይላል ኮሚሽነሩ። ይሄ ትክክል አይደለም፣ እኔ ለአማራ ህዝብ ጥላቻ የለኝም ምናምን የሚል መልስ አሁን ተጽፎ አየሁት። ሐሳቤን ስለገለጽኩ ይታሰር መባሌ ትክክል አይደለም ብሎ መልስ ሰጥቷል። አይቼዋለሁኝና እንደዚህ እየተመላለሱ ነው የሚገኙት። የሆነ ሆኖ አንድ የምናውቀው ነገር አለ። እያንዳንዱን ነገር በክፋት በምን የሚደረገው ነገር ሁሉ ልጁ ያለውን ነገር እኔ ለእንትን የወሰድኩት ገልብጬን የወሰድኩት ያ የጻፈውን ለሚ የሚባለው ልጅ የኦሮሞ ኤሊቶችንና ፖለቲከኞችን አንድ የሚያደርጋቸው ነገር ቢኖር ስለ አማራ የተጋቱት ጥላቻ ነው። እንደዛ ነው እውነታው ማለት ነው። ጥላቻ ሁሉን ነገር አማራ የሆነ ነገር ነፍጠኛ የሆነ ነገር ሲመጣ ማለታቸውን ይገርመኛል። የዛሬን ያድርገውና እንኳን አንዳንዴ ሆነ ብሎ ካዳመጣቸው ከዳተኞችምና ከሰነፎችም ቁም ነገር አይጠፋ ይባል ነገር አለና አንድ አለ የክብር አባል ነኝ የሚል
በአንድ ወቅት የክብር አባል ሳይሆን መስፍን የሚባል መስፍን ተምን እንደው ጥሩ አድርጎ አንድ ነገር ሲናገር ሰምቸው ነበር። ሁሉ ነገር አማራ ላይ ያሳበን እንዴት እንችለዋለን የሚል መገለጫቸው እሱ ነው። እስኪ መቲ እሱ ቪዲዮ እንደው አንዴ እናስታውሰው። አማራኔ መታኝ ስርቦ አማራኔ ያስራበኝ እግሩን እንቅፋት ሲመታው አማራኔ መታኝ ስርቦ አማራኔ ያስራበኝ እንቅልፍ እምቢ ሲለው አማራ ጎረቤቴ ስለሆነ ነው። ድህነት ሲይዘው አማራ ጠንቁሎብኝ ነው። ማታ ማታን ፓንታን አውልቃ አልተኛም ካለ ምስቶቻችሁ ዛሬ ማታ ከአማራ ጋር ነው እንደዋልችሁ እንደምትሉ እርግጠኛ ነኝ። ዛሬ ማታ እንዲያልሽኝ ከአማራ ጋር ነው የዋልሽው እንደምትሉ እርግጠኛ ነኝ። እንዴት አማራ መሆን አማረኝ! እንዴት አማራ መሆን አማረኝ! የሚፈራ ህዝብ ያው እኛ አይደለም የተናገርነው ራሱ ነው የተናገረው፣ እኔ አይደለሁም። እንግዲህ እንደምታዩት እኛ እንኳን እንዴት አማራ መሆን አማረኝ የሚፈራ ህዝብ ብሎ ራሱ ነው የተናገረው። የኦሮሞ ተወላጅ ማለት ነው። ደህና ሲያስብ ሳይታመም በፊት ማለት ነው። ጭንቅላቱን ሳያመው ጥሩ ሲያስብ በነበረበት ሰዓት ይሄ ነው። እኛ አይደለም የሚያደርግነው። ሌሎችም ዛሬ ማሊያቸውን የቀየሩ ለገንዘብ ሲሉ የእናንተ ሰዎች መስክረውታል። ይሄን በተደጋጋሚ ያን በደህናው ጊዜ ማለት ነው። በቃ ይሄ ነው የሚያመሳስላቸው አንድ ነው። ባለቤታቸው እንኳን አልተኛም ካለች ዛሬ ፍርድ አማራ ጋር ነው ያልችሁ ነው የምንለው። እንቅፋት ሲመታም በቃ አማራ ነው ይሄን ገዝ ያመጣው። አይተን ሳንራመድ እንቅፋት ሲመታ በሆነ ባልሆነው ምንድነው ያንን ነው። በመጨረሻ ምን አለ? በቃ አማራ መሆን አማረኝ አለ ራሱ። እንዴ በጣም የምናውቀው ሲኒየር አዎ ተወዷል። አንዴ ጋይቻለም ግን አማረኝ አለ እሱ ራሱ። የምናውቀው በደንብ አንተ ምን የምናውቀው ብዙ ህዝብ የሚያውቀዋል። ሲኒየር የሆነ አክቲቪስት እኮ ሴቶች የአማራ ሴቶች ዩኒቨርሲቲ አይቀርቡንም ነበር፣ ስንፈልጋቸው ስንወዳቸው አይወዱንም ነበር ብሎ ኃይለኛ የአማራ ጠል ፖለቲከኛ ሆኗል። እና የሚነሱበት አንዳንዴ ምክንያታቸው በጣም ነው የሚገርመኝ። ግን ፋክቶች አሉ። አንደኛው ፋክት ምናልባት ሰሞኑን እየተካሄደ ያለው በኢትዮጵያ ታሪክ አሁን ሲጻፍ ብዙ የኢትዮጵያ መጽሐፍቶች ተጽፈዋል። አሁን ያጠገብ ራስ ብዙ አሉ። የጋሽ መስፍን አለ መክሸፍ ምናምን የመሳሰሉት ታሪክ ሲጻፍ ይሄኛው ታሪክ ምንድነው የሚጻፈው? በአንድ ወቅት ሀገራዊ ምክክር የሚባል ኮሚሽን በአብይ አህመድ ተቋቁሞ እዛ ላይ ቁጭ ብለው ሀገራዊ ብለው ለሀገር የሚጠቅም ነገር እናርግ ተብሎ ከተሰበሰቡ በኋላ አይ ይሄኛውን ከተማ ብቻዬን ልውሰድ ብሎ አንድ ክልል ጠየቀ። ሰው እንዴት በሀገሩ ላይ የሀገሩን እንዴት ነው እንደው ለሳይንስም እኮ ለእንትኑም ለሲቪላይዜሽኑም በጣም ለሚመጣው ትውልድ አሳፋሪ እኮ ነው። አንተ የሀገርህን የሆነ ነገር ገንጥለህ ብቻህን ይዘህ የት ልትሄድ ነው? እኔ የት ሊሄዱ እንደሆነ አላውቅም። እና ያንም ደግሞ የሀገሪቷን ዋና ከተማ ዋና መቀመጫ ሁሉም ሰው ያሳደገበትን ሁሉ መስዋዕትነት የከፈለበት ሁሉ የሚኖርበትን ለብቻዬ ልውሰደው ተሸክሜው ልሂድ የሚል አጀንዳ እነከላይ አምጥቶ ነበረ ተብሎ ይነገራል። እንዴት ተደርጎ ታሪክ እንደሚጻፍ እንዴት አድርጎ እንደሚመለከተው መቼም የሚቀጥለው ትውልድ ያሁኑም ይገርመኛል። ብዙ ትዝብት አለ። ከዛ ውጭ አሁን እነሱ ያሉትም ምንም ይበል ምንም በአሁን ሰዓት በዚህ 8 ዓመት ከዛም በፊት በኢህአዴግ ጊዜም በተወሰኑ ደረጃዎች ነው የተጀመረው ጦርነቱ። ከዛም በፊት በተማሪዎች ንቅናቄ አንድን ማህበረሰብ ነፃ ለማውጣት አማራ የሚባል ብሔር ኢትዮጵያ የምትባል ሀገርን እናፍርስ ብሎ ጫካ የገባ አማራ የለም እስከምናውቀው ድረስ። እስከ መጨረሻው ሰዓት ግን እስከ ሶማሌ ጠረፍ ድረስ ጫፍ ላይ ወርዶ የሚዋጋ አማራ ነው እኛ የምናውቀው። ነገር ግን ሄደው ጫካ ገብተው ኢትዮጵያ ካልተበተነች ብለው ኢትዮጵያን ፈራርሰን እዚህ ጋር እቃዋን የተሰባበረ እቃዋን ገንጥለን ይዘን እንሂድ ብለው የሚንቀሳቀሱ ማን እንደሆነ ግልጽ ነው። እና እንደገና ደግሞ ከነሱም ብሶ ደግሞ ወጥቶ አደባባይ ላይ አማራ ምቀኛ ነው። አዎ አማራ ምቀኛ ነው። በዚህ አጋጣሚ ምቀኝነቱ ምን መሰለ? ኢትዮጵያን በጣጥሰህ ቆራርጠህ ለምትፈልገው ነገር ቆራርጠህ ልትወስድ አይቻልም ብለዋል። አይቻልም። ኢትዮጵያ እንደ ሀገር መቀጠል አለባት። ሁሉንም ብሔር ብሔረሰቦች አስተባብሮ ከዘመናዊ አፍንት እስካሁን ድረስ ዘመናዊ መንግስት አቋቁሞ ታግሎ ሞቶ ያቀናት ሀገር ነች። አዎ ምቀኛ ነው። ለጎጠኞች ሀገር ቆራርጠው እኔ አሁን ብዙ ሰዎች ታግለዋል በወቅቱ አማራም ኦሮሞም ትግሬውም ምኑም አብሮ ነው ፋይት አድርጎ አችን ሀገር ያቆማል። ግን ኢትዮጵያ የሚል ኃይል በጸና መሰረት ላይ እስከ መጨረሻው ሰዓት ባይኖር ኖሮ ኢትዮጵያ ስንት ተከፋፍላ ልትሆን እንደምችል እስካሁን ስናስበው
ራሱ ከብሔር እነዚህ ጫካ ከገቡት ጋር ራሱ ስታነጻጽረው ብዙ ሀገር ነበር ኢትዮጵያ የምትሆነው፣ ሀገርም አትሆንም ነበር። በዚሁ በድንበር ምክንያት ከዚህም በላይ እናልቅ ነበር እና ምንም ታሪክ የሚያውቀውን ፀሐይ ያወቀውን ህዝብ የሚያውቀውን ታሪክ በፊት ለፊታችን እየወጡ ሲነግሩን ተዉ ማለትም መልመድ መቻል አለብን። ይሄ ውሸት ነው፣ ሀሰተኞች ናችሁ ብለን መጋፈጥም አለብን እና በጣም አሳፋሪ ነገር ነው የተናገረው ግለሰቡ። ግን አውቀው ነው የሚወራከቡት። በለጠ ሞላ ምንም እስቲ እያወቁት አይደል? ይሄን አተውት ነው